ዳሚ ወደ ቱቶሪያላችን ተመልሰናል። የትምህርቱን የመጀመሪያውን ክፍል እንደሚከተለው እናቀርባለን ማለት ነው። በድጋሚ መልካም ቆይታ። ምን እናድርግ? አንድ ዲዛይን ፎልደር ዴስክቶፕ ላይ ይኖረንና የፎልደሩን ስም እኔ ምን ልበለው? ዲዛይን ዋን ልበለው። ዲዛይን ዋን አልኩትኝና እዚህ ዲዛይን ዋን ውስጥ ዳታዎችን ምናምን ስቶሪ ያደረኩኝ እሄዳለሁ ማለት ነው። ኢንሮድን ልክፈተውና ያው ኢንሮድን ስከፍ የመጀመሪያ ማይክሮ ስቴሽን ይነሳልኛል። የማልፈልጋቸውን አዲሽናል ነገሮች ሪማይንድ ሚ ሌተር ማለት እችላለሁ። መጀመሪያ የምጠቀምበትን ድሮይንግ ፔጅ ነው እኔ የማደርገው። ስለዚህ ፋይል ኒው ብዬ ምን ልበለው? ዲዛይን ዋን ድሮይንግ ፔጅ ወይም ደግሞ ለማይክሮ ስቴሽኑ ተመሳሳይ ስም ሰጠሁት ለጊዜው። ከዛም ዴስክቶፕ ላይ ልሄድና ዴስክቶፕ ላይ ዲዛይን ዋን ውስጥ እንዲቀመጥ ደብል ክሊክ አድርጌ ኦኬ ብዬ ገባሁኝ። አሁን የሚያደርኩት ምንድነው? የማይክሮ ስቴሽኑ ወይም ደግሞ የማይክሮ ስቴሽን ፋይሉን ዲዛይን ዋን ብዬ ስም ሰጠሁት ማለት ነው። ቀጥሎ ደግሞ ኢንሮዱን ስም ልስጠው። ፋይል ኒው ብዬ ለሰርፌሱ ኤግዚስቲንግ በሚለው ስር ዝም ብዬ ዲዛይን ዋን ሰርፌስ ኤስ ብለው አብሬቬሽን ተጠቀምኩ። ያው ሳምፕል መሆን የሚችል ማንኛውም ነገር እዚህ ወይም ደግሞ እናንተ ፎርማሊ ስራ ስትሰሩ ፎርማል ፕሮጀክት ኔም ትጠቀማላችሁ ማለት ነው። እዚህ ጋር አፕላይ እንላለን። ጂኦሜትሪ ላይ ደግሞ እንገባና ዲዛይን ዋን ጂአር እንላለን። እዚህ ስር ግን ለሆሪዞንታሉ ዲዛይን ዋን ኤችአር፣ ቀጥሎ ደግሞ ለቨርቲካል አላይመንቱ ዲዛይን ዋን ቪአር የሚሉትን ስሞች ከሰጠሁኝ በኋላ እወጣለሁ ማለት ነው። እዚህ ጋር ግን ማስታወስ የሚገባን ነገር በሰርፌሱ ስር አንድ ስም የሰጠ ነው። በጂኦሜትሪው ስር ግን እየቀያየርን ለሶስቱም ለጂኦሜትሪውም ለሆሪዞንታሉም ለቨርቲካሉም ስም ሰጠናል ማለት ነው። ከዛ እንወጣለን። እነዚህ የሰጧቸው ስሞች እንዳይጠፉብኝና በቀጣይም ደግሞ ዘግተን ስንመለስ ኦፕን እያለን እነሱን ስለሆነ የምንከፍታቸው እንዳይጠፉብን ለማድረግ ፋይል ሴቭ ብዬ ሰርፌስ የት ቦታ ላይ ላስቀምጠው? ዴስክቶፕ ላይ ዲዛይን ዋን የሚለው ፎልደር ውስጥ ከታች የሰጠው ስም አክቲቭ ሆኖ ስለማገኘው ዲዛይን ዋን ሰርፌስ የሚለው ሴቭ ላለው። ለጂኦሜትሪው ከዚህ መውጣት ሳይጠበቅብኝ ከታች ፋይል ታይፑን ብቻ ጂኦሜትሪ ያደርግና ኦልሬዲ የሰጠው ስም እዚህ ጋር ስለገባልኝ ሴቭ ላለው ማለት ነው። ኦኬ፣ ይሄን ካደረግን የመጀመሪያው ስራችን ዳታችን ኢምፖርት ማድረግ ነው። ዳታ ኢምፖርት ለማድረግ ፋይል ብዬ ቴክስት ኢምፖርት ዊዛርድ ሰርፌስ እንደሆነ ከታች ፋይል ኔም የሚለውን ብሮዝ አድርገውና ከዴስክቶፕ ላይ ከዚህ በፊት ካዘጋጀሁት ፎልደር ውስጥ ኤክሴል ዳታ አለኝ። ኤክሴል ዳታው እንዲታየኝ እዚህ ጋር ከታች ቴክስት ፋይል የሚለው ልቀይረውና ኦል ፋይል አደርገዋለሁ። ከዛ ይሄ ኤክሴል ዳታው ይዤ ኦፕን ነው ማለት ነው። ይሄ ኤክሴል ዳታ ግን እዚህ ጋር አንድ ነገር ጥንቃቄ የምታደርጉልኝ ወደ ዊንዶው ወደ ፎልደሩ መልሳችሁ ሲኤስቪ ፎርማት ሴቭ የተደረገ ነው። ኤክሴል ዝም ብሎ ኤክሴል ኖርማል ኤክሴል ወርክቡክ ምንለው ብቻውን በቂ አይደለም እና ዳታውን ከፍቼ ባሳያችሁ ምን ምን ነገሮች ይኖሩታል። ፖይንት ነምበር ይኖረዋል። ኤስቲንግ ወይ ኖርዚንግ እንደየዳታው ሴት ይኖረዋል። ከዛ ደግሞ ዲስክሪፕሽኖች ይኖሩታል። እዚህ ውስጥ አሁን የመጀመሪያው ኮለም ፖይንት ነምበሩ ነው። ቀጥሎ 400 ምናምን ሺህ ኢስቲንግ ነው፣ 900 ምናምን ሺህ ኖርዚንግ ነው፣ 2000 ምናምን ኤሌቬሽን ነው። ከዛ ዲስክሪፕሽን እዚህ ጋር ኤሌቬሽን አያምታታንም፣ ምክንያቱም ኢትዮጵያ ውስጥ እየሰራን እስካለን ድረስ ማክሲመም ኤሌቬሽን ራስ ዳሽን ነው። ራስ ዳሽን ከ4600 የማይበልጥ ያውም ደግሞ ወርከብል የሆነው መንገድ ሊሰራባቸው የሚችሉ ቦታዎች ደግሞ ማክሲመም በ3000 ከ500 እስከ 3000 ባሉት ሬንጆች ናቸው የሚሆኑትና እሱን ታሳቢ አድርገን ስንሰራ ይሄኛው 2300 አካባቢ ያሉ ዳታዎች ኤሌቬሽን እንደሆነ እናምናለን ማለት ነው። ከዛ በተረፈ ግን እርግጠኛ ለመሆን ደግሞ ተጽፎ ቢመጣም የተሻለ ነው ማለት ነው። ኤሌቬሽን እና ኢስቲንግ እና ኖርዚንግ ግን እንዴት ሊያምታታን ይችላል? መበላለጡን አይተን ነው። በኢትዮጵያ ሎካል ኮንዲሽን የኖርዚንግ ዳታ ኢዝ ማች ግሬተር ዛን ኢስቲንግ። ስለዚህ ሁልጊዜም አነስ የሚለው ኢስቲንግ፣ ከፍ የሚለው ደግሞ ኖርዚንግ ካልጻፈልን በሱ መለያ መለየት እንችላለን ማለት ነው። እና ይሄንን እንዴት ነው? ፋይል ሴቭ አስ ብለህ ነው እዚሁ ቦታ ላይ ለምሳሌ ዲዛይን ዋን ብዬ ስም ሰጥቼው ዳታ ብዬ ስም ሰጥቼው ይሄንን እዚህ ጋር ሲኤስቪ ተደርጓል። ካልሆነ ምን ማድረግ አለብን? ከዚህ ጋር መጣችሁ ሲኤስቪ የሚለውን አክቲቭ ማድረግ አለባችሁ። ከዛ ሴቭ ትላላችሁ። የስ ከዚህ መውጣት ሲፈልጉ ክሎዝ አድርጎ መውጣት ነው። ዶንት ሴቭ። በቃ ኦልሬዲ አሁን ዲዛይን ዋን
ዳታ የሚለው ሴቭ ተደርጓል እዚህ ጋር። ስለዚህ አሁን የቅድሙ ቦታ ላይ ፎልደራችን ላይ ሄደን እንትን ስንለው ስንሰራ የሰራንበት ቦታ ላይ እዚህ ጋር አሁን ብሮዝ ማድረጊያችን ምልክቷን ነክቼ ኦል ፋይል አድርጌ አሁን ኤክሴል ፋይሉ ስላለኝ ዲዛይን ዋን የሚለውን አፕዴት ያደረኩትን ራሴ ሴቭ ያደረኩትን መውሰድ እችላለሁ ማለት ነው። ከዛ ሰርፌስ ዳታ ነው ኦኬ እንላለን። ከመጀመሪያው ሮ ጀምሮ እንዲወስድልኝ ፈልጌያለሁ። ኔክስት እለዋለሁ። ስፔስ እናበራታለሁ። ኔክስት ሶ የመጀመሪያው ፖይንት ነበር ነው ስኪፕ ማለት እንችላለን። ይሄኛው ምንድነው ኢስቲንግ ነው፣ ይሄኛው ኖርዚንግ ነው፣ ይሄኛው ደግሞ ኤሌቬሽን፣ ይሄኛው ደግሞ ዲስክሪፕሽን ነው። ከዛ ውጪ ሌላ ነገር እናስተካክለው ነገር አይኖረንም። ይሄንን ፊኒሽ እንላለን። ዱ ዩ ዋንት ቱ ሴቭ ምናምን የስ እንላለን። ሲድ ኔም የሚለኝን ብዬ ዳታ ዋን አልኩኝ ባዶ እንዳይሆን ያው ፕሮግራሙ ዳታውን ሲያነብ በዚህ ስም አንድ ላይ ኮምፓይል እንዲደረግለት ስለፈለገ ነው። ሌላ ፊቸር ስታይሉን እኔ ምን ላድርገው ራንደም ላድርገው። ራንደም ማለት ፕላስ ፕላስ የሆኑ ፖይንቶች የሚታዩበት ሜካኒዝም ነው ማለት ፕላስ ሳይን እና በቀይ ከለር ራንደም ሴቲንግ ማለት እሱ ነው። ይሄን ኦኬ ብዬ እወጣለሁ። ሰክሰስፉሊ ኢምፖርትድ ይሄን አል ፖይንት ኢምፖርት አድርጓል ማለት ነው። እና ኦኬ ብዬ ከዚህ ይሄኛው ሰመሪ ሪፖርቱን አንዳንድ ጊዜ ዳታዎች ችግር ሲኖራቸው ምናምን እዚህ ጋር ያለውን ለማየት ብቻ ኮሜንት ማድረግ ይቻላል። ምክንያቱም ኤሌቬሽን ለምሳሌ ሚኒመም ማክሲመም ከኖርዚንግም ከኢስቲንግም ከኤሌቬሽንም ሲያመጣልን ልዩነቱ በጣም የሰፋ ሲሆን እንደ ኤግዛምፕል ለምሳሌ ኤሌቬሽኑ በ2319 እና በ2341 መካከል የሚለውን አይቼ በመካከል ያለው ጋፕ ለምሳሌ 230 እና 2300 ቢል ስህተት እንዳለ እረዳለሁ ማለት ነው። እና ይሄንን ለማረም እድል አገኛለሁ ማለት ነው። ሶ ሰመሪውን ማየት ጥሩ ነው ማለት ነው። ሶ ዳታዎች ኢምፖርት ከተደረጉ የታሉ የሚለውን ለማየት ሰርፌስ ሪሰርፌስ ብዬ ፊቸር እለዋለሁ። ከዛም አፕላይ ስለው እዚህ ስክሪናችን ላይ ከታች በኩል ካሉ አይከኖች ውስጥ እቺ ጠቆር የምትለው ፊት ቪው ትባላለች። ፊት ቪው ስለው ዳታ እንደዚህ ሆኖ ይመጣልኛል ማለት ነው። ሶ ዳታዎችን ኢምፖርት አድርጌ ስለጨረስኩኝ ክሎዝ ማለት እችላለሁ። ይሄንን ወደዚህ ሰብሰብ አድርጌ ያለውን ነገር እዚህ ጋር ማየት እንችላለን። ዳታዎቹ እዚህ ጋር በፕላስ ሳይን እና በቀይ ከለር መጥቷል። እነዚህን ኤኒታይም መቀየር ይቻላል። ለጊዜው በዚሁ ባሉት እንጠቀም ነው። ይሄን የደረስኩበትን ፋይል ብዬ ሴቭ አደርጋለሁ። የኢንሮድ ፋይል ወይም ደግሞ ፋይል ብዬ ሴቭ ሰርፌስ ፋይል ብዬ ሴቭ ጂኦሜትሪ ብዬ ሴቭ አደርጋለሁ ማለት ነው። ፓርት ዋንን ዳታ ኢምፖርት ያደረግንበትን ክፍል እዚህ ላይ እናቆማለን። በሁለተኛው ክፍል ደግሞ የሰርፌስ ሞዴሊንግ ስራ የምንሰራ ይሆናል። በድጋሚ ስለነበረን ጊዜ አመሰግናለሁ። በቀጣይ እንደምንገናኝ ተስፋ